ሱረቱል በቀራ 198ኛው አንቀጽ ላይ ነው የምንነሳው። ስለ ሐጅ የሚያወራው አረፋት ሜዳ 9ኛው ቀን ምሽት ላይ በምትመለሱበት ጊዜ ፈዝኩሩላህ እንደል መሻሪል ሐራም። ግን ታገሩ ሲነሳ እዛ ሄጄ ይሄን አደርጋለሁ ብሎ ከሆነ ሄደው ተዋባ አያገኝም ብለዋል። አላህ ላስተማራችሁ መልኩ ሂዱ። እናንተማ በራሳችሁ መምራት ትችሉ ኑሮ ወህይ ያስፈልግሽ። የሐጅ መናሲኮች የተቋቋሙት ነብዩ እንዳሉት አለይሂ ሰላቱ ወሰላም ሊዚክሪላህ ነው። ንያ በዋነኝነት ሐጅ መሆን እንዳለበት ዑምራ መሆን እንዳለበት ራሱ አያው ይከተላል። ለይሰ አለይኩም ጁናህ ነው። ሰው ኸይር ሰርቶ ሐጅን የሚያህል ነገር ሰርቶ እንደገና ምህረት ጠይቅ። ለምህረት አይደል ሐጅ ያደረገው ሰውየው ኸረጀ ሚን ዙኑቢሂ ከየውመ ወለደቱ ኡሙሁ ተብሏል። እኛ ሶላት መስጊድ አላህ ታላገራልን በቀር ሶላት መስጊድ አንችልም፣ ሐጅ ማድረግም አንችልም። ዋናው ዓላማችሁ ሐጅ ይሁን። እግር መንገዳችሁን ደግሞ ጊዜያዊ የገቢ ምንጭ ቢሆናችሁ በዚህ ወንጀል አይኖርባችሁም ብሎ አበሰረ ማለት ነው። ሶላት ሰግደንም አሰላሙ አለይኩም ከተባለ በኋላ ከአልሐምዱሊላህ በፊት አስተግፍሩላህ ይቀድማል። ተነጥሎ መታየትን እንደ ክብር፣ እንደ ልቅና፣ እንደ እውቀት አድርጎ መቁጠር ከዚህ ጀምሮ የተወገዘ ነው። ቁርአን 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 ቁርአን። የተከበራችሁ የተወደዳችሁ የአፍሪካ ቲቪ በይናት ፕሮግራም ተከታታዮች በያላችሁበት ሆናችሁ ይህንን ፕሮግራም የምትጠባበቁ ሁሉ ዛሬም እንደተለመደው በይናት የሚለውን ፕሮግራማችንን እንጀምራለን። ከጎኔ በቀኝ በኩል ሼክ ሰዒድ አሕመድ ሙስጠፋ አሉ። ቀጥሎ ሼክ መሐመድ ሐሰን ፈድሉ አሉ። ሼክ መሐመድ ሐሚድዲን አብዱሰመድ አሉ። ዛሬ የምንነሳው ከሱረቱል በቀራ አንድ ሰው ነግሮኛል ሰሞኑን ዘንድሮም በቀራ ነው ናችሁ ሆይ ብሎ ጠይቆኛል። እና በቀራ ረጅም ነው 8 ዓመት ፈጅቷል ይባላል በሷሃባዎችም ታሪክ ውስጥ። እና በቀራውን ብዙ እንትናት ባሉት ብዙ ነገር ያለበት ምዕራፍ በመሆኑ በቀራ ላይ ነው ያለነው። ዛሬም ሱረቱል በቀራ 198ኛው አንቀጽ ላይ ነው የምንነሳው። ስለ ሐጅ የሚያወራው አልሐጁ አሽሁሩን ማዕሉማት ፈመን ፈረደ ፊሂነ አልሐጀ ፈላ ረፈተ ወላ ፉሱቅ። ሼክ በሐጅ ላይ ለይሰ ዓለይኩም ጁናሑን አን ተብተጉ ፈድለን ሚን ረቢኩም ይላል። ከሱ ጋራ ከሐጅ ጋራ ያለው ግንኙነትና በዚህ ላይ ተነስተን እንቀጥላለን ኢንሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ አዑዙ ቢላሂ ሰሚኢል ዓሊም ሚነ ሸይጧኒ ረጂም። ለይሰ ዓለይኩም ጁናህ እናንተ ላይ ወንጀል የለም። አን ተብተጉ ፈድለን ሚን ረቢኩም ከጌታችሁ ትሩፋት በመፈለጋችሁ ይላል አላህ ሱብሓነሁ ወተዓላ። ፈኢዛ አፈቱ ሚን ዓረፋት ከዓረፋት ሜዳ 9ኛው ቀን ምሽት ላይ በምትመለሱበት ጊዜ ፈዝኩሩላህ እንደል መሻሪል ሐራም የተከበረው አደባባይ ላይ ጌታችሁን አላህን አወድሱ አውሱ። ወዝኩሩህ አስታውሱትም ከማ ሀዳኩም ከማ መና አለይኩም ቢልሂዳየቲ አላህ ኢስላምን ሰጥቶ ወደ ቀናው መንገድ ስለመራችሁ። ወኢን ኩንቱም ሚን ቀብሊሂ ለሚነ ዳሊን ወኢነኩም ኩንቱም እንደማለት ነው። ይህንን ጸጋ አላህ ለእናንተ ከመቸሩ በፊት ጭልጥ ባለ ስህተት ውስጥ ነበራችሁ እና ከዛ ጨለማ አውጥቶ ለዚህ ብርሃን ያበቃችሁ ጌታ ውዳሴና ምስጋና አብዙ ይላል ማለት ነው። እና እንግዲህ አላህ ሱብሓነሁ ወተዓላ ማንኛውም ኒዕማ ያው ምስጋና ይወዳል። የሐጅ ጸጋ ደግሞ በጣም ድርብርብ ነውና በዛ ሂደት ላይ ሰዎች ያው ሻኢረል ኢስላም የሐጅ መናሲኮች የተቋቋሙት ነብዩ እንዳሉት አለይሂ ሰላቱ ወሰላም ሊዚክሪላህ ነው። እና በጧፍ ቤቱ የሚቀኙ የሚደረገው በአረፋ በሙዝደሊፋ በሚና የሚደረገው እንቅስቃሴ መንፈሳዊ ብቻ ሳይሆን አካላዊ ኢባዳ ለማሳየት ነው። ስለዚህ በዛ ቦታ ላይ ጌታችሁን አወድሱ ይላል። ከዛ በፊት በጃሂልያ ጊዜ ዋናው እንደ መህረጃ ነበር የሚቆጠረው ስሙ ሐጅ ቢባልም ለገበያ ነበር የሚሰባሰቡት። እና የሚና ገበያ ይባላል በተለምዶም አመት እስከ አመት ከየሀገሩ የሚመጣው ሰው የራሱን ሸቀጥ ይዞ ነው የሚመጣው። እና ያ ነገር አሁን ኢኽላስ ይፈልጋል። ሐጅ በሚባልበት ጊዜ ይሄ ገበያ ይዘን መሄዳችን ኢኽላሳችንን ይጋፋ የሆነ የሚል ስጋት ስለተሰማቸው ያን ነገር አይዟቸዋል አላህ። ለይሰ አለይኩም ጁናሑን አን ተብተጉ ፈድለን ሚን ረቢኩም ዋናው ዓላማችሁ ሐጅ ይሁን።
እግር መንገዳቸውን ደግሞ ጊዜያዊ የገቢ ምንጭ ቢሆናችሁ በዚህ ወንጀል አይኖርባችሁም ብሎ አበሰረ ማለት ነው። ጀዛኩሙላህ ኸይር። ሼክ መሐመድ ለይሰ ዓለይኩም ጁናሕ እዚህ ላይ የምትሉት አለው? ቃል በቃል በደንብ ተተርጉሟል የምለው ቢኖረኝ ዑለማዎች እዚህ ላይ ያሉትን ነው የምለው። ሰበበ ኑዙሉን ተናግረዋል እሳቸው። በጃሂልያ ጊዜ ሐጅ ላይ ንግድ ስለሚሰሩ አሁን እስልምና ነቢያችን ይዘውት የመጡት ሸሪዓ ሲመጣ ሰሃቦቹ ያንን መስራት እንደ ወንጀል ስለቆጠሩት ነው አላህ ከኢኽላስ ጋር ይጻረር የሆነው ብለው ስለጠየቁ ነው። ግን ተዚህ ተነስተው ዑለማዎች ይተነትናሉ ብለህ እንደ ዟሂሩ እንደዚህ እንደሚለው አይደለም ይሉና ባዒሱ ይታያል ይላሉ። ታገሩ ሲነሳ የቀሰቀሰው ኡምራ ተሆነ ኡምራ ምን ባለው ግድ የለም ያውን አንድ ናቸው። ሐጅ ተሆነ የቀሰቀሰው ሐጅ ከሆነ ዘንድሮ ሐጅ አይቀመስ እዛ ተሄደ በኋላ መሰሉት የዘንድሮ ሐጅ መቼም አይታሰብ እዛ ተሄደ በኋላ በኪሱ የያዙ ገንዘብ እንዳለ አንዳንድ ነገር እየገዛ ቢነግድ ችግር አይፈጥርም ማለት ነው አሉ። ግን ታገሩ ሲነሳ እዛ ሄጄ ይሄን አደርጋለሁ ብሎ ከሆነ ሄደው ሰዋብ አያገኝም ብለዋል። አገር መንገዴን ሐጅ ባረግስ መሄድ ላይ ቀር እኮ ኢኽላስም የለውም ማለት ነው። አይተውን ይነካበታል እንትኑ ነው። ይሄን እንግዲህ እሳቸው ያሉትን ነው የምለው፣ እናንተ ደግሞ የምትሉትን ትላላችሁ። ዑለማዎች ይሄንን ብለዋል ማለት ነው። ይሄን ስንል ግን የአሁኑ ጋር ስናያይዘው ይችን አያት ደሊል እያደረጉ ተዝሁ አስበው የሚሄዱት ገንዘብ ለማግኘቱ ነው እያለ ይሄን ብሎ የለም ወይ ያሉ ደሊል ያደርጋሉ። ይሄ የሚያስገድ አይመስለኝም። ምን ይሄ ዞርፍ ነው እኮ ይሄ እንትን ለሐጅ ሂዶ እዛ ቢሰራ በኪሱ ያዘውን ገንዘብ ቢሰራ ነው እንጂ ተዚህ ሲሄድ መጀመሪያውኑ ተዋውሎ እየሄደ ዑምራውን ራሱ መነገጃ አድርጎት ይሄ አያት እንዴት ደሊል ይሆነዋል የሚል አመለካከት አለ። አንቱ ናት በቀደመዎች ይቺ እኔ ናት። ልትቃወሙኝም ትችላላችሁ፣ እቀበላለሁ የሚያሳምነኝ ከሆነ። እኛም ከስራ የሁለት ነገሮች ናቸው ይዘምልን ያው ሰሃቦች ምን ያህል ለጃሂልያው ባህል ጭንቀት እንዳላቸው እንዳይገባ አራግፈው ጥለውታል። ግን የሆነ መንገድ ሸልኮ እንዳይገባ ደግሞ በጣም ይጠነቀቃሉ። ለሐጅ ነው የወጣነው ግን እግረ መንገዱ ብናጠፍ ይበላሽብን ሆኖ ላይ የሚል ስጋት ስላላቸው ነው አላህ ለይሰ ዐለይኩም ጁናህ አን ተብተጉ ፈድለኩም ይሄው የአላህ ጥበቃ ነው እና ደግሞ የአላህ ፈድል ነው። ይሄም ደግሞ በጎን እዚህ ብታገኝ ችግር የለውም አላቸው ማለት ነው። ባይሆን ግን ገበያው ሲገቡ ደግሞ እናትረሱ ፈዝኩሩላህ አለ። ሁለት ጊዜ ነው የደገመው። ኢዛ አፈድቱም ሚን ዐረፋት ፈዝኩሩላህ ዐንደ መሽዐሪል ሐራም ወዝኩሩሃ የራስ አበስቱ አትረፍ ጀምረ ደግሞ የወጣበትን ሐጀ ሊረሳ ይችላል። ዋናው ሐጁ ያን እንዳይረሳ አላህን አስታውሱ። በተለይ መሽዐሪል ሐራም አጠገብ ደግሞ ያ እዛ ዚክር ያስፈልጋል አለ። ሁለተኛው ከማ ሀዳኩም የሚለው እንደመራችሁ ማለት እሱ ባስተማረው መንገድ ማለት ነው። አንተ ሳትጨምረች ነገር አሁን እኛ የኛ ስራ ከሸሩ ጋር እንዲስማማ ማስታረቂያ መንገድ መፈለግ እንጂ የኛ ስራ አስተህ ከሆነ እንጣለው ማለት በብዛት አይታይም። እሱ ተከታይ አስሎ ሸሩን አስማርገን ስራችን በዛ ሲመዘን ካልተስማማ መጣል ነበር የሚገባው። ከማ ሀዳን አላህ ነበር መሆን የሚገባው እና ያንን ነው ያስታወሰን ያለው። አላህ ላስተማራችሁ መልኩ ሂዱ። እናንተማ በራሳችሁ መምራት ትችሉ ኑሮ ወህይ ያስፈልግ ይችላል። kuntum min qabli lam nabba እንደሚያብሩ እኮ ተማማ ነበራትና ስለዚህ ሰላት ካፍ አሁን እሳቸው ካፊቱን ተሽቢህ አድርገዋት ነው ለመጨመር ፈልጌ ነው። ለተዕሊልም ያደርጋል ተብሏል። አዎ ተዕሊልም ያደርጋል። እኔ ሶስት ነገሮች እዚህ ላይ ያየሁት ነገር አለ። አንደኛ ሼክ ያነሱት
እንዲያው ንያ በዋነኝነት ሐጅ መሆን እንዳለበት ዑምራ መሆን እንዳለበት ራሱ አያው ይከተላል። ለይሰ አለይኩም ጁናህ ነው። አስሉ ግን ሐጅ ነው ዑምራ ነው መነሳት ያለበት ነው። በዚሁ ገር መንገዱን ግን ቢያደርግ ችግር እንደሌለው መፍቀዱ አላህ ቢፈድሊሂ ሱብሓነሁ አንተ ለዚህ ነው የወጣኸው ከዚህ ውጭ ምንም ነገር ልታደርግ አይገባህም ቢል ኑሮ ምን እናደርግ ነበር? ይሄው ሶላት ቁመሃል ቢርብህም ቢጠማህም እንዳትጠጣ እንዳትበላ ተብለን ትተናል። ጾም ሲባል እንደዚሁ ትተናል። እዚያ ላይ ስትሄዱ ግን የሚያጓጓ ነገር አግኝታችሁ ያን ነገር ገዝታችሁ ብትመጡ የሚያተርፍ ነገር አግኝታችሁ ብታመጡ ችግር የለውም ማለቱ አስሉ ግን ሐጅና ዑምራ ይሁን ንያው እዚያ ላይ የሚለውን ነገር ያንቱ አባባል ያመጣል እና ያንን ትንሽ የሚሸረሽር ነገር በመጣ ቁጥር ፐርሰንቱን አይቀንሰውም ማለት አይቻልም። ሌላው እኔ ያየሁት እዚህ እንትን ላይ ዚክረላህ ዐዘ ወጀል ከንግድ ጋር የተያያዘ መሆኑን ንግድና ዚክር ከተለያዩ ጉዳት እንደሚያመጣ በተለይ ንግድ ሙልሂ ነው። ያንን ሰዓት ተጠንቀቁ ነው። የሚገርመው እኔ እዚህ የተረዳሁት ተሳስቼ ከሆነ ታውታላችሁ። የድሮ ስህተት ሰውየው አሁን ህይወቱን ካስተካከለ የድሮ ስህተት ምንም እንደማይጎዳ እኔ ያየሁት ወኢን ኩንቱም ምን ቀቢሊሂ ለሚነ ዳሊን ይሄው ሰሓባዎች ምርጥ ህዝቦች የተባሉት እነሱ አይደሉ? እነሱንም ደግሞ ከዚህ በፊት እኮ ተሳስታ ስህተት ላይ ነው የነበራችሁት ብሎ ነገረን እኮ። እነዚያ መሆናችሁ አሁን ካስተካከላችሁ የድሮው ችግር እናንተን አይጎዳችሁም። መን በጠአ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ ነው። ስለዚህ ይሄ ወኢን ኩንቱም ሚን ቀብሊሂ ለሚነ ዳሊን ለእኛም እንትን ይላል። እኔ ሌላ የሼህ መሐመድን ተፍሲር ተቀብዬ በደንብ ገብታኝ የነበረው አሁን ሲፈስሩ ነው ገባኝ። ድሮ በምን እንደፈሰርኩት አላስታውስም። እኔ ሊማሃዳኩም ብዬ ነው የምፈስረው። አሁን ግን ከማሃዳኩም ካፏ ራሷ እንዳለት ብትሄድ ታዋጣለች አልኩኝ። እኔ ሶሉ ከማ ረአይቱሙኒ አይደል ያለው ከማ እዝኩሩ ዚክር እኔ ባልኩት መልኩ ካልሆነ በስተቀር እኔ ባሳየኋችሁ መንገድ ካልሆነ በስተቀር የሆነ አዳዲስ የዚክር ነገር እያመጣችሁ እንዳታደባልቁ ማለት ይመስለኛል። ከማ ሀዳኩም ማለት ከማ ወረድ አልአዝካሩ ልዋሪዳ ብላችሁ የምትሉ ነገር የለም። እንደዚያ ይመስለኛል። ለመጨመር እዚች ለማጠናከር ሐዲስ ስለ ዚክር ያስተማሩት ያን ሱሐቢ ሲያስተምሩት ነብዩ ቢረሱሊከ ለዚ አለ አመንቱ ቢኪታቢከ ለዚ አንዘል ወረሱሊከ ለዚ አርሰልት የሚለውን እሳቸው ወነብይ ነው ያሉት። ወነብይ ያሉን ትቶ ወረሱሊከ ለዚ አርሰልት አለ። ላ እንደዚህ አይደለም ያልኩህ አሉት። ቁል ወነብይከ ለዚ አርሰልት እንደ አንድ ቃልም እኮ አይጨመርም። እንግዲህ ማዕናው ያኛው አብለቅ ነበር። ረሱል አይሻልም እንዴ ለሳቸው? ግን ወነብይከ ለዚ አርሰልት ይሄ ከማ ሀዳኩም አላህ እንደመራችሁ ማለት ዚክሩ ራሱ ይቀየድ ተወስኗል። ዝም ብለህ አሁን እኮ የጠዋፍ ላይ ያለ አዝካር ብታው እኮ እዚያ በየጠዋፉ ሼህ የረበሹና የወሰው ኪታብ ተጽፎ ተመድቦለት አንዳንዱ እንደው በየአርካኑ እኮ ነው በየሩኩኑ ላይ የሚደረግ በኢራቅ በኩል ሲሄድ ሌላ የሚለው አለው ቃፍ ነው ቀቀ የሚል جزاكم الله خير شيخاتنا ثم أفيضوا من حيث أفاض الناس واستغفروا الله. طيب بسم الله. ثم أفيضوا من حيث أفاض الناس ثم أقول لكم عن ترتيبوا مشعر الحرم درس النبر دوها لا تملس ما أفيضوا من حيث أفاض الناس ثم أقول لكم يا معشر قريش إن سنو شكروا يلاونا يملكت موتروم هدوها እናንተ ቁረይሾች ሆይ ህዝቡ ከተመለሰበት ቦታ ተነስታችሁ ተመለሱ። አፊዱ የሚለው ኢባራ እንግዲህ የህዝቡን ብዛትና ትርምሱን ይጠቁማል። ብዙሃኑ ህዝብ እንግዲህ ከእናንተ በብዙ ጥፍ የሚበልጠው ህዝብ እዛው ጥግ ድረስ ሄዶ እየተመለሰ ነው ያላችሁት። እናንተ አንድ ፍኝም አትሞሉት
እንደገና ራሳችሁን ከፍ አድርጋችሁ እዚሁ ሙዝደሊፋ አካባቢ ትቆያላችሁ። ሂዱና እዛ ህዝቡ ጋር ተመልሳችሁ ያው ህዝባዊ ጎርፍ ሲመጣ አብራችሁ ጉረፉ እንጂ እዚህ ቁጭ ብላችሁ አትጠብቁ ይላቸዋል ማለት ነው። ምክንያቱም ይችም ያው የትዕቢት ስሜት ስላለባቸው ማለት ነው። ከሌላው ህዝብ ጋር እንተራመስም ብለው ነው እንግዲህ እዛ የቀሩት እና ሑምስ ይባሉ ነበረ። ነቢዩ ራሳቸው እዛ በመሄዳቸው ተገርሟቸው ነበር። አለይሰ ሀዛ ምን ሑምስ ሰውዬ ቁረሽ መሆኑን ረሳ እንዴ? ልክ ውሸት በተደገመ ቁጥር እውነት ይመስላል እንደሚባለው አስሉን እነሱ የፈጠሩት ነገር አስል አደረጉና እሳቸው እንዲያውም ተሳስተው እንደሄዱ አድርገው ተቹ ማለት ነው። ይልቁንስ እዛው እናንተም ሂዳችሁ ከህዝቡ ጋራ ከብዙሃኑ ጋራ ጎርፋችሁ ተመለሱ አለ ማለት ነው። ወስተግፊሩላህ ይሄንን ነገር ወደ ኋላ መቅረታችሁና ራሳችሁን የተሻላችሁ አድርጋችሁ ማየታችሁ ወንጀል ነው። ስለዚህ ምህረት ጠይቁ ከጌታችሁ ይላቸዋል ማለት ነው። ኢነላህ ገፉሩ ረሒም ይህን ካደረጋችሁ አላህ ምህረተ ሰፊና እጅግ ሩህሩህ ነው በማለት ይገስጣል ማለት ነው። እና ያው ሁልጊዜ ሙኻለፋ የሚባል ነገር ትንሽም ብትሆን አያልፋትም አላህ ሱብሓነሁ ወተዓላ። ይሄ ደግሞ ትንሽም አይደለም፣ በጣም ከባድ ነገር ነው። ምክንያቱም ዋህደተል ኢስላም የሚንጸባረቅበት መድረክ ነው። ከዓለም ደረጃ በሙሉ የመጣ ሰው በአንዲት አንድ ወረዳ የሚያሞሉ ሰዎች እነሱ እንዲያውም የራሳቸው የተሻሉ መስለው መታየታቸው ትልቅ ኸጧ ነውና ይልቁንስ ለሙከራችሁ ምህረት ጠይቁ፣ እናንተ ግን እኛ የተሻልነው ቅዱሳን እያላችሁ ተኮፈሳላችሁ በማለት ጠለዛቸው። ኢነላህ ገፉሩ ረሒም። አላሁ አክበር። ሼክ መሐመድ ጨርሱ እስቲ እዚህ ላይ ያዩት። እዚህ ላይ እንኳን የሚባል የለም። እንግዲህ ብቻ አላህ በጀማዓ የሚሰራ ነገር ላይ ህዝቡን የሚያሳትፍ ነገር ላይ የተወሰኑ ሰዎች እኛ ብቻችንን ነው የምንሰራው ማለት እንደማይገባ ይጠቁማል። እኛ የትልቅ ሰው ቤተሰብ ነን፣ እኛ የባለስልጣን ነን ብለው ህዝብ የሚሰራው ነገር ላይ የብቻችን ነን የምንሰራው ማለት እንደማይቻል ነው የሚያመለክተው። ተደባለቁ ነው ተደባለቁና ሰው ሁሉ ማንኛውም ሰው ጋር የሚሆነውም መሆን አለባችኋል። ስለዚህ ነፍስያን በጣም ይህን እንትን የሚል ነው፣ ዝቅ የሚያደርግና ስርዓት የሚያስይዝ አነጋገር ነው። ብዙዎቹ ሰዎች ላይ ይታያል ይሄ እንዲህ ያለ ነገርና እንግዲህ ትልቅ ስልጣን አለን የሚሉ ሰዎች ለየት ማለት ይፈልጋሉ። ህዝብ እነሱን የሚለይ ነገር ብቻ ቢሆን ግድ የለም ነበር። ህዝብን የሚያሳትፍ ነገር ላይ እኛ የብቻችን ሊሰጠን ይገባል የሚሉ ሰዎች ይህን እንዳያደርጉ ያርማል ማለት ነው። አላሁንም ዋቂው ራሱ እዛው ቦታ ላይ አሁን ማንኛውም በየበራሂሉ የራሳቸው የተለየ ቦታ ይደረጋል። እዚህ ላይ እንግዲህ አፊዱ ምን ሐይሱ አፋደ ናስ ያለው ሼክ ጠቁመዋል። ከማዕበሉ ጋር ጉረፉ፣ እናንተ ለብቻችሁ የተነጠላችሁ መንጋ አትሁኑ ነው። ይህንን ነው እያለ ያለው። ቀጥሎ ያለው ወስተግፊሩላህ የሚለው ነው ትንሽ ቆም የሚያደርገኝ። ሰው ኸይር ሰርቶ ሐጅን የሚያህል ነገር ሰርቶ እንደገና ምህረት ጠይቅ። ለምህረት አይደል ሐጅ ያደረገው ሰውዬው ኸረጀ ሚን ዙኑቢሂ ከየውመ ወለደትሁ ኡሙሁ ተብሏል። አዎ እየሰራህም እንደገና ምህረት መጠየቅ አለብህ። ጉድለት ሊኖር ይችላል። ወለዚነ ዩእቱነ ማ አተው ወቁሉቡሁም ወጅልሃ የሚለው የሚሰሩትን ሰርተው ልባቸው ይጨነቃል። ሶላት ሰግደንም አሰላሙ አለይኩም ከተባለ በኋላ ከአልሐምዱሊላህ በፊት አስተግፊሩላህ ይቀድማል። ይሄ እኛ ሶላት ለአላህ አዕዘማ የሚመጥን ተገቢውን ኹሹዕና ኹዱዕ ያለበት ላይሆን ይችላልና ማረን እንድንል ነው። ሁሌም ሰው ዒባዳ ባደረገ ቁጥር አድርጌያለሁ ሐቁን ተወጥቻለሁ ማለት ሳይሆን ማወቅ ያለበት የአቅሜን ሞክሬያለሁ ግን ጎደሎውን ደግሞ አንተ ሙላው ማለት እንደሚገባው ይጠቁማል። ወስተግፊሩላህ የሚለው ወሕመዱላህ አይደለም ያለው። እኔም በጣም ብዙ ነገሮችን አስታውሳችሁኛል። ጀዛኩሙላህ ኸይር። እንደው ይሄ ሹዙዝ ተነጥሎ መታየትን እንደ ክብር፣ እንደ ልቅና፣ እንደ እውቀት አድርጎ መቁጠር ከዚህ ጀምሮ የተወገዘ ነው። እንደው ሚን ሕክመት ዐዘ ወጀል ቁረይሾችን እነዚህ ሑሙስ የሚባሉትን ሰዎች
አዝኖላቸው አላህ ያውቁታል። እነሱ አፊዱ ሲባሉ እኮ እነማን ናቸው እዚያ ሰው ጋር የማይመለሱ ራሳቸው ስለሚያውቁ እዚያ ያወቀ ሰው እንደዚህ። ግን ይሄ ታሪኩን የሚያውቅ ሰው ሌላ ትምህርቶችን መማር ያስፈልጋል ብዬ አስባለሁ። አይታችሁ ከሆነ አሁን ህዝባችን በመገንጠልት በቃ የሆነ ትንሽ ሙኻለፋ ከተገኘ ተገንጥሎ መስጂድ መስራት፣ ለብቻው መሆን፣ ለብቻው ጁሙዓ፣ አንዳንዱማ ባለባበስም ሁሉ እንዲህ አይነት ልብስ የለበሰ የኛ ቡድን ነው፣ ይሄ ያለበሰ የኛ አይደለም የሚል መንሸደ ሸደ ይለናል። انما تاكلون ايش؟ انما ياكل الذئب القاصيه ثم افيضوا من حيث افاض الناس. يا اخي سو جماعه وقار هدوا الجماعه رحمانه الفرقه عذاب. ሌላው ይሄ የእስትግፋር ነገር እኔ አሁን እስተግፍሩላህ እዚህ ብዙ ለእንትኖቹ ሊመለስ ይችል ይሆናል። ለዚህ ለሁሙሶቹ እስካሁን ዝም ብላችሁ ራሳችሁን እየኮፈሳችሁ እንዲህ ለብቻ ታደርጋላችሁ ለእኛ የሚገባው ይሄ ነው እንጂ ከሐረሙ ውጭ መሆን የለብንም ብላችሁ የምታምኑ ስህተት እንደነበረ እስትግፋር አድርጉ። ግን ሼክ ያሉት ነው የሚሆነው። አሙ ሁሉም ቢሆን እንደ ሽንት ቤት ቆይተን ስንወጣ ምን በሉ ተባለ? ጉፍራነከ እዚያ ቦታ ላይ ከተፈለገ ከሶላት በኋላ አስተግፍሩላህ ከተፈለገ ሐጁማ በተለይ አሁን ከላይ የተነሱት ነገሮች የንግድ ጉዳይ አለ ምናምን አለ። እነዚህን ሁሉ በእስትግፋር ዝጓቸው ማለት ይሆናልና አላህ ሱብሓነሁ ወተዓላ ገፉሩ ረሒም ነው። ነዓም ወኢዛ ቀደይቱም መናሲከኩም ኢዛ ቀደይቱም መናሲከኩም የሐጅ ተግባራትን ታጠናቀቃችሁ በኋላ ዋናዎቹን አህመል መናሲክ ለማለት ነው። ዋና የቀሩም ይኖራሉ። ሙዝደሊፋ ተመልሰው በኢዱ ማልዳ ጀመራት አለ፣ ሐልቅ አለ። እነዚህን ዋና ዋና አንኳር ጉዳዮች በምታገባድዱ ጊዜ ፈዝኩሩላህ አሁንም አላህን አውሱ ወዲሱ ይላል። ዋናው ያው ዚክረላህ ነው። አጠቃላይ ፈዝኩሩላህ ጌታችሁን አላህን አውሱ ከዚክሪኩም አባአኩም አባቶቻችሁን እንደምታወሱና እንደምታወድሱ አው አሸደ አው አክሰረ ወይ ከዛ በላይም አሁንም ያው ሰበብ ንዝሩ ሰዎች በዛ እንትኑ ላይ ጀመራት ላይ ባደል ጀመራት መህረጃን ሹዓራ የሚባል ነገር ነበራቸው። ገጣሚዎች እንደገና ኹጠባዎች የተለያዩ የንግግር ውድድር ይደረግ ነበረ በጃሂልያና እና እኔ ገሌ ዘር ነኝ እኔ ነገሌ ነኝ እኔ ነገሌ ነኝ እያለ ራሱን የሚያጋንና ቅድመ አባቶችን ጭምር ስም እየጠራ በግጥም ወይም በነስር የሚያወድሱበት መድረክ ነበረ ማለት ነው። ስለዚህ ጌታ ገይራ አለች እዚህ የኔን መድረክ እናንተበት መወደሽ ቀደይቱ መናሲከኩም ፈዝኩሩላህ ግን ሱብሃንአላህ ኢባራው ተመልከቱ። ከዚክሪኩም አባአኩም ላ ተዝኩሩ አባአኩም አላለም። ያ ደግሞ የሆነ አራት አለበት። ስለዚህ ቢያንስ እነሱን እንደምታወድሱ እኔንም አትርሱ አይነት እነሱን እንደምታወድሱ እኔንም አትርሱ። በዛ እንሽቃል አትሆኑ፣ እንኺማስ አትሆኑ። ቢያንስ የመጣችሁበትን ዓላማ አትርሱ። አንድ ተፍሲር ማንኛው እንደሆነ አላስታውስም፣ አቡ ስዑድ ይመስለኛል፣ አላሁ አዕለም። አሸድ ያለው ቃል የመረጠው አለ አክሰር ሳይል አፍዶል ሳይል አሸድ የሚለው ሽዳ ለምን አመጣ ብሎ ዚክር ማለት ይሄ ዚክር ላኢላሃ ኢለላህ ሙሐመድ ረሱሉላህ ብሎ ላኢላሃ ኢለላህ ሱብሃንአላህ የሚለው ብቻ አይደለም አለ። ማስታወስ የሚለው ነገር አልዕልም ቢላህ ወልኢህቲማም ቢላህ ቢአዋሚሪሂን ማለት ነው። ስለዚህ እንዲሁ ለአባታቻችሁ የተጨነቃችሁትን ያህል ሲሆን ይቺ አሁን ደግሞ ቢማዕና በል ትሆናለች ይሉናል። አውና በል አሸድ ማለት እንዴት እንዳባታ ሙአዳው ያ ነው የሚፈለገው አሸድ ነው አላለ አክሰር ሳይል نعم ايوه ግን እስሉቡን አላሰለሰው። እነሱን ገና ከዚክሪኩም ለማማጆች ስለሆኑ እስቲ እንደው እነሱ እንኳን ሲሆን ከነሱ ሻል ባለ መልክ ከዚክሪኩም አባአኩም
አው አሸደ ወይም ከዛ ጠንከር ባለ ዚክረን ከትውስታ አኳያ ፈሚነ ናስ ከዛ እያይዞ እግር መንገዱን ተውጂህ ሊያደርግ ነው። አሁን ከእናንተ መካከል መን የቁሉ ረበና አቲና ፊ ዱንያ ፈሐስብ በዱንያ የምንፈልገውን ነገር ሁሉ ስጠን እያሉ በዚህ ላይ የሚጠመዱና የሚያተኩሩ አሉ። ይህም አሁን እንትን እየተቸ ነው አሁንም ማለት ነው። መን የቁሉ ረበና ማለቱ ጥሩ ነበረ፣ ግን ተቅሲር ማድረጉ ነው አሁን ደግሞ ችግሩ። አቲና ፊ ዱንያ ሐሰና የዱንያ ብቻ ነው የሚያስጨንቀው። በዱንያ ላይ ያለው ነገር ሁሉ ብቻ የሚያስጨንቀው በዱንያ የምንመኘውን መልካሙን ነገር ሁሉ ስጠን ይልና እዚሁ ላይ ያልቃል የእሱ ጉዳይ ማለት ነው። ወፊል አኺረቲ ወማለሁ ፊል አኺረቲ ሚን ኸላቅ ሚን ነሲብ። እና ይህ አይነቱ እንግዲህ ግብዝና ቁንጽል የሆነ ጥያቄ የሚያመጣ ሰው ያ ያለውን ነገር ያው ከፈለገ እናረገለን፣ ግን ዋናውን ረስቶ በማይረባው ላይ ነው ትኩረት ያደረገውና በዛኛው ዓለም ላይ ይሄ ምንም ድርሻ አይኖረውም ይላል አላህ ሱብሓነሁ ወተዓላ። ወሚንሁም መን የቁሉ ረበና አቲና ፊ ዱንያ ሐሰና። ከሰዎች መካከል ደግሞ ሻል ያሉት የነቁት ጌታችን ሆይ እርግጥም በዱንያ ለእኛም መልካምን ስጠን ይላሉ። ወፊል አኺረቲ ሐሰና በዛኛውም ዓለም መልካምን እድል ስጠን ይላሉ። ጨምረውም ወቂና አዛበ ናር ከእሳት ቅጣትም ጠብቀን የሚሉ አሉ። እነዚህ አውቀውበታል ብሎ ሊያወድሳቸው ነው። ኡላኢከ ለሁም ነሲብ፣ እነዚህ ከጸሎታቸው ድርሻ አላቸው ለዱንያውም ለአኸራውም በአካታች መልኩ ስለሆነ የጠየቁት ያው ጥያቄያቸው ተቀባይነት አለው። ማከሰቡ ከሰሩት ስራ ወላሁ ሰሪዑል ሒሳብ። አላህ ሱብሓነሁ ወተዓላ መርመራው ፈጣን የሆነ ጌታ ነውና ሁሉንም እንዲያቀራረቡ እናስተናግደዋለን ይላል። ኡላኢከ ለሁም ነሲብ ሚማ ከሰቡ። ብስሚላህ ራህማን ራሒም። እኔ ተዚህ የምረዳው ትንሽ ነገር ነው። ዚክር እንግዲህ አላህ ሱብሓነሁ ወተዓላ ትላልቅ ኢባዳዎችን ከተናገረ በኋላ ስትጨርሱ ዝክር ዝከሩ ይላል በብዙ ቦታ ላይ። ተሐጅ በኋላም ዚክር አለ። ያው ቅድም ሼህ መሐመድ እንዳሉ ተሶላት በኋላም ይላል፣ ተጦምም በኋላም ይላል። ዋናው መቅሱዱ ዚክር ነው ማለትን ያመለክታል። ዚክር ማለት ሼህ መሐመድ እንዳሉት አሁን ላኢላሃ ኢለላህ ማለትና ሱብሃነላህ ቢሐምዲሂ ማለት ብቻ እንዳልሆነም ያመለክታል። ማስታወስ ነው ማለት ኢህቲማም ነው ማስታወስ። ስለዚህ ሹክርም ነው። ይህን አላህ እኛ ሶላት መስጊድ አላህ ታላገራልን በቀር ሶላት መስጊድ አንችልም፣ ሐጅ ማድረግም አንችልም። ሁሉን ነገር እሱ ነው የሚያገራውና ይህን ስላገራሁላችሁ እኔን አትርሱኝ፣ ማመስገንም አለባችሁ፣ እኔን በእኔ ማሰብ አለባችሁ፣ ሁልጊዜ ተቀልባችሁ እኔ መውጣት የለብኝም ማለቱ ይመስላል የሚለውን ነው የምረዳው። ተዚህ ቀጥሎ ደግሞ እቺ ረበና አቲና ፊ ዱንያ ብለው ዝም የሚሉ አሉ ብለናል እያለ ነው። እነዚህ ደግሞ ሙእሚን ማደሉ ጭራሹን የሚፈልጉት ዱንያ ብቻ ነው። ሙስሊም ነን ተሚሉትም ሰዎች ተጀህል የተነሳ ይመስለኛል እኛ አኺራው በክር አላህ እንዲያረጋ ያርገን ብቻ እዚሁ ይስጠን እንጂ የሚሉ አሉ። ሙስሊም ናቸው እኮ ግን በጣም ጀህል ስለማያውቁ ይመስለኛል። አላህ ሂዳያ ይስጣቸውና እኛ አኺራው ጉዳይ ግድ የለም ብቻ እዚሁ ያበላን እንጂ የሚሉ አሉ። ይቺ ዓለም ምንም አልየለችም እኮ እዚህ ቢበላም ባይበላም ቢበላም መሞት አይቀርም። የበላም ይሞታል፣ ያልበላም ይሞታል። መቼም ይቺ ዓለም መሸጋገሪያ ናት ወደዛ። ይሄን ማለት አልነበረባቸውም ማለት ነው። እንዲህ የሚሉ ሰዎች አሉ። እንደው ትኩረታቸው ዱንያ ላይ ብቻ ነው። አኺራውን ጀነቱን አህያ ይሰርበት የሚልም ሰው ሰምቻለሁ። አህያ ሊያስርበት ነው ወይ የሚልም ኧረ ይሰርበት የሚልም አለ። ይቶውን አህያ ይሰርበት ጀነቱን የሚልም ሰው አለ። ይሄ አላመነው ማለት ነው። ግን ለዛሂሩ ስናያቸው ሙስሊም ናቸው። ሌሎቹ ግን እንዲያው ያለችውን ይችን ጉንብስ ቀናዋን ምናምን እንደ እንትን ውለታ ቆጥረው ዋስትና ቆጥረዋት እንዲያው ጀነት እኛ ካልገባንማ ማን ሊታሰርበት ነው? አህያ ሊታሰርበት ነው ወይ? ይህም እንግዲህ ጅርጀራ ይህም ሞኝነት ነው እና ይህን የሚሉ አሉ። ተዚህ አላህ ሂዳያ ይስጣቸው ይጠንቀቁ ነው።
ዋናው አኼራ ነው። ተቀጥዬ የምለው ምንድን ነው? እቺ ዱዓዋ ረበና አቲና ፊ ዱንያ ሐሰነተን ወፊ ልአኺረቲ ሐሰነተን ወቂና አዛበናር የሚለው በጣም አም የሆነ ዱዓ ነው። ነቢያችንም ይህን ዱዓ ይወዱት ነበረ። ብዙ ቦታ ላይ ዱዓ ሲያደርጉ በዚህ ብቻ ይብቃቃሉ ይላል እና አም የሆነች ስለሆነች ነው። የዱንያ ሐሰና ተቆጥሮ አይዘለቅም። አንዱ ደህና ሚስት ይላል፣ አንዱ ደህና ጎረቤት ይላል፣ አንዱ ደህና መሬት ይላል፣ አንዱ ደህና መኪና ሊል ይችላል። ቆጥሮ አይዘልቀውም። ጠቅለል ያለች የአኼራው ደግሞ የባሰ ነው። የአኼራውም ደግሞ እንደዚሁ ነው። ጀነት ላይ ብዙ ነገር ነው ያለው። ያን ሁሉ ተቆጥሮ አይዘለቅም። አንተ ዝም ብለህ አንዴ ሷሃቢ ነው ዱዓ ሲያደርግ በጀነት ላይ ነጩን ፎቅ ስጠኝ አልቀስረል አብየዱ ምናምን እያልሃል ሲል ሰምተህ ይሄ ሁሉ ምን ያደርግልሃል? ጀነት አስገባኝ ብለህ አታቆሙም ወይ? ስለ ከለሩስ እዛው ስትደርስ ታገኘዋለህ ያንን ማለት ነው። ያም እንትና ነቢያችንን እና ሙዓዝን አንድ አራቢ ነው። እኔ ዱዓ ብዙ አልችልም ለአሪፉ ደንደነተከ ወላ ደንደነተ ሙዓዝ አለዋት። እናንተ የምታጉመተምቱበትንና ሙዓዝ የሚያጉመተምቱበትን እኔ አላውቀውም። ጀነት አስገባኝ ተሳት ጠብቀኝ ነው የምለው አላቸው። ቁጥሩ ይዘሃል ሐውለ ዛሊክ ሐውለ ኑደንዲ ነው እና አሁን ይህን ማለት የምፈልገው ዱዓ የሚያስረዝሙ ሰዎች አሉ። እኔ በጣም አልወድም እንዲህ ያለ የሚያደርጉት ጭራሽ ቁኑት ላይ ዝም ብሎ ሰው ወገብ ውስጥ የሚቆመጥ ድረስ የሚለፈልፉ ሰዎች አሉ። ይሄ ሊመከራቸው ይገባል ነው የምለው እኔ። ሸሙሳ ደራ ጀዋሚ አልከሊመት ሸሙሳ አላህ ያዕፊህ ያማቸዋል። እሳቸው አንድ ቀን እኔ ጋር መጡና እዚያ ሸጎሌ እኔ ጋር ይዣቸው ሄድኩኝ። በአጋጣሚ ቁርአን የሚኸተምበት ቀን ነበር። بكل حرف ምናምን የሚባልበት ያ አላህ ደግሞ ሰው ሞልቶ በር ላይ ሆነ። ሸጎሌ መስጂድ ነው። ሸጎሌ መስጂድ በር ላይ ደግሞ ብርዱ ኃይለኛ ነው። እሳቸው ደግሞ ጤናቸው እድሜያቸውም ያ አላህ እንደምንም ስንጨርስ አላህ አሉ። እንዴ ሸኽ ምን ነው አልኳቸው። ማን ነው እንደዚህ ያዘዛችኋል? ወላሂ እኔ ከዚያ ወዲህ ቁኑት ትንሽ ረዘም ሲያደርግ አንዳንድ ሰው ይደነግጣለሁ። ሼኽ አንድ ጅዳ ላይ አንድ ትልቅ ሼኽ መስሪ ነበረ ሞተዋል፣ አላህ ይርሐሙ። አላሁመ መዲና ፊ መን ሀደይት ብቻ ነው የሚያደርጉት። አንድ ሰውዬ ዛሬ ትንሽ ደክሞኛልና አሰግድ ሲሉት አረዘመባቸው። ቁጭ አሉ። ዱዓውን ጨርሶ ሲያሰላምት ላ ኡቀድሙከ በዕደ ሃዛ አበደን ማ ዱምቱ ሐየን አሉት እና ማስረዘም ነገር በጣም ከባድ ነው። ለማንኛውም ሰዓት አለፈ እያሉን ነው። ሰዓታችን ደርሷል እያሉን ነው። ጀዛኩሙላህ ኸይር። ካለን ወደ ኋላ እንመለስበታለን ኢንሻአላህ። ጀዛኩሙላህ ኸይር። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات بينات إنه القرآن حيث المعجزات